ታገኘዋለች። ኤዱ በዚህ ሰዓት እቅዷ ይነቃባታል። መሰረትም እንደምታስታውስ ወይዘሮ ሄለን በውስጧም አስባ ታፋጥጣታለች። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንኳን በደህና መጣችሁ። አዲስ ለሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑኝ በአክብሮት ጠይቃለሁ። ዛሬ ይዤላችሁ የመጣሁት እንግዳ ድራማ ክፍል 13 ነው። የኑኒ ወንድም ከክፍለ ሀገር ይመጣል ኑኒን ለማዳን። እናቱም ደውላ አይኔ ደውላ ልጄ እህትህን ታግታለች፣ እህትህን አገቷት ብላ ስትለው በሮ ነበረ የደረሰው። በዚህ መሀል የወይዘሮ ሄለንም እቅድ ሁሉም ባይደረስበትም ግን ጫፍ ጫፉን አንዳንድ ሰዎችን እያወቁባት ይገኛል። ወይዘሮ ሄለን እቅዷ አንድ በአንድ መስመር እያስያዘችም ቢሆንም ነገር ግን ፈርታለች። በዚህም ውስጥ ቢሆን በምታደርገው ነገር ላይ እየተጠነቀቀች ከኋላ ያለውም ቴዎድሮስም ሁሉም ነገር እያዘጋጀላት እየረዳት ይገኛል። ግን አቶ ቶማስም ያለውንም መረጃ ለማግኘት ወጣ ገባ እያለ ይጣደፋል። ግን ቢሆንም ወይዘሮ ሄለን አንድ እርምጃ ቅድሚያ እየሄደች ትገኛለች። አይንዬም ልጇን በመጥፋቷ በጣም እየተሰቃየች ትገኛለች። ኑኒ በዛም ውስጥ ሆና በስቃይ ትገኛለች። ህመም እየተሰማትና አንድም ሰው እያያትም እንዳልሆነና ወይዘሮ ሄለንም ደውላ ሰዎቿ ጋር እያዋረች እንዴት ናት እያልኳችሁ አደረጋችሁ እያለች ሁሉም እንዲመርዟትም ታዛቸዋለች። ቴዎድሮስም አዎ አድርገናል ብለውም ይናገራል። ነገር ግን ከዚህ ሁሉም መሀል የኑኒ ወንድም ከክፍለ ሀገር እንደመጣ ቶሎ ብሎ ወደ ወይዘሮ ሄለን ነበረ የሮጦ የገባው። በዛን ጊዜ ቶሎ ብሎ እህቴን አንቺ ነሽ ሱቅ የላክሻት፣ አሁን ፈጠን ብለሽ ሂጂና ሲወሰሻትን ሱቅ አሳይኝ ብሎ ያፋጥጣታል። እሷም በጣም ትደነግጣለች። እንዴ ምናምን እያለች እንዴት ምን እያልከኝ ነው ብላም በምትል ሰዓት ሁሉም ነገር አውቃለሁ፣ አሁን ቶሎ ብለሽ ወደዛ ወሰጅኝ ብሎ ቶሎ በይ እያለ እያስጨነቃት ይሄዳል። እሷም ምንም አማራጭ ስላልነበራት ቶሎ ብላ ወደ ሱቁም ትወስደዋለች። እሱም ወደ ሱቅ የየትኛው ሁሉም ሱቅ እየጠየቀ እንዳያት ሲጠይቁም ሁሉም ነገር ይነግሩታል። ግን የነገሩትንም ነገር ችግሩ ቶሎ ብሎ ለሷም ይነግራታል። እሷ እርምጃዋንም ከሱ አንድ እርምጃ ቀደም እያለች እያከናወነችው ትገኛለች። እሱ ሰዎቹን ሲጠያይቅ እሷ ግን ደግሞ ስልክ እየደወለች እናንተ ምን እያደረጋችሁ ነው? እሱ እኮ ወንድሟ ከክፍለ ሀገር መጥቶ እያስጨነቀኝ ነው ብላም ትነግራቸዋለች። እነሱም በዛን ጊዜ ምንድነው የምትዩ? እሺ ይምጣ ምን ችግር አለው ብሎም በሚላት ሰዓት ቴዎድሮስ አንተ ይሄንን አይገባህም፣ እያስጨነቀኝ ነው፣ ስለ ልጅቷም እየጠየቀኝ ነው፣ ስለዚህ ሁሉንም ነገር በጣም እንትን ነው እያለ ነበረ ማለት ነው። ወይዘሮ ሄለን ሁሉንም ነገር አሁን ላይ በእቅዷ መሰረት እየተጓዘች ትገኛለች። ሁሉም እቅዶቻቸው መሲም እንደነቃች እያሰበች ነው። ምክንያቱም መሲ እያደረገችው ያለችውን ንግግሯም አንድ በአንድ እየተከታተለች፣ በዚህ መሀል ደግሞ ኤሉሽ አለች። ኤሉሽ ደግሞ በጣም ውስጧ ጥርጣሬ ልክ እንደ እናቷም ስለሆነ እናቷን ደግፋ ከእናቷ ጎን በመቆም ስለ ታዱም ያላትንም መረጃ ለእናቷ ነግራታለች። ስለ ታዱ እናቷም ስለተጣጠረች ወይዘሮ ሄለንም ስለ ታዱ ያለ ነገር ሁሌ ነው የምትመጣው እዚህ ለምንድን ነው ብላም በምትጠይቃት ሰዓት እናቷም እኔን ጋር የምትመጣው አላቅም፣ ግራ ነው የምታጋባኝ፣ አትደውልልኝ ዝም ብላ ነው የምትመጣው ብላም ለእናቷ ትነግራታለች። ወይዘሮ ሄለንም በዛን ጊዜ በቃ ነቃሁብሽ መሲ፣ ነቃሁብሽ፣ አንቺ ታስታውሻለሽ ሁሉም ነገር፣ እኔን መሸወድ አትችይም ብላ በውስጧ ተንኮል ታስባለች። መሲም አሁን ላይ የኑኒ መጥፋቷ በጣም ውስጧም ከማስጨነቋም በላይ በውስጧ ምንም ነገር መቋጠር አልቻለችም። የኑኒ ወንድም ግን አንድ ነገር ያሰበ ይመስላል። ግን ችግሩ እዛ ሱቅ ሄዶ የነገሩትንም ታርጋው ቁጥር እንደያዙትና መኪናውን ፎቶ እንዳነሱት እንዳወቀ ለወይዘሮ ሄለንም ባይነግራት ይሻል ስለነበር ግን ቶሎ ብሎ ለሷ ነው የነገራት። እሷም ግን እቅዱን ቶሎ ብላ ለመቀየር ትሞክራለች። ስልክ ትደውልና ወደነ
ቴዎድሮስ ትደውልና ቶሎ ብላችሁ ፍጠኑ፣ ሁሉም ነገር ተገኝተዋል። አሁን ላይ ግን ማድረግ ያለብን በቃ ሊደረስብን ነው ብላ በፍራቻ ታወራለች። ሁሉም ነገር ሊያበቃ ነው። በቃ ይሄ ልጅ አታውቀውም፣ አንተ ሰይጣን ነው፣ ምንም ነገር ከያዘ የማይለቅ። ስለዚህ አሁን ላይ ግን በቃ መርዛቿት አለ አይደለ? ከዛ ስለዚህ ልቀቋት ብላ ታዛቸዋለች። ቴዎድሮስም የሚፈልገው ነገር ስላለ በውስጡ ያ ነገር ሳላሳካ አለቅም በማለት ግን እሷ ፊት እንዴ ምን እያልሽ ነው አለቃ? እንዴት ሊሆን ይችላል? ይሄንን ነገርማ መሆን የለበትም። ምክንያቱም እኛ የምንፈልገውን ሳናሳካ እሷን አንለቃትም ይላል። ቴዎድሮስም ኑኒን እንዳልመረዛት እራሱም ስለሚያውቅ ወይዘሮ ሄለን ግን ይህንን ተሸውዳለች። ኑኒ እንደተመረዘች ነው የምታውቀው። ግን ወይዘሮ ሄለንም እያመማት ነበረ። በአመማት ጊዜ ግን ኑኒም እያመማት፣ ሁለቱም መጥፎ ስሜት ውስጥ ነበሩ። ወይዘሮ ሄለን ሁሉንም ነገር ህመሟ በሚሰማ ሰዓት ምን ሆኜ ነው ይሄ ሁሉ ህመም እያለች ስትጨነቅም ነበረ። በዛው በተመሳሳይም ሰዓት ግን ኑኒም ታማ ነበር። ግን ከዚህ ሁሉም አሁንም ተንኮሏ አላቆመችም። ከምንም በላይ ከክፋቷ ክፋት አሁን ላይ የመሲ ማስታወስና የአዱ መተባበራቸውን ሁሉም ነገር ስለነቃች እቅዱን ልታበላሸው ደርሳለች። አዱም ስልኩን ሪከርድ አድርጋ ትራሷ ውስጥ እንዳስገባችው ስለደረሰችበት አሁን ላይ በጣም ውስጧ በጣም ከምንም በላይ የበለጠ ክፋት እያሰበች ነው። ወይዘሮ ሄለንም ለልጇ ስለታዱ መረጃ ሁሉም በምትጠይቅበት ሰዓት ግን ኤሉስ የነገረቻትንም ጥርጣሬዋ የበለጠ እውነት አድርጋ እንድታምን ስላደረጋት የውልሽ ልጄ ምን መሰለች፣ ይሄ ነገር ተባበሪኝና እቺ ጓደኛሽን ቶሎ ወደ ቤት እንድትመጣ አድርጊ ብላታለች። ቶሎ ወደ ቤት መጥታ በዛን ጊዜ እውነታውን ሁሉንም ፊት ለፊት አወጣዋለሁ፣ በዛን ጊዜ እኛም ስለነሱ እቅድ እንደርስበታለን ብላ ትላለች። በዚህ መሀል ግን ኤሉስ ስለ ኑኒ መጥፋት አንቺ ተጨንቀሻል እንዴ እናቴ ብላም በምትጠይቃት ሰዓት አዎ ብላ ታስመስላለች። ግን እኔ በጣም ደስ ብሎኛል ብላ ኤሉስም ትናገራለች። እንዴ ልጄ ስንት ጊዜ ነገርኩሽ እንደዚህ አይነት ነገር፣ በተለይ ደግሞ አባትሽ ፊት እንደዚህ አትበይ፣ ጥሩ አይሆንልሽም ላንቺ ብላም ትላታለች። ኤዱም ስልክ ትደውልና እኔ ጋር ለምን አትመጪም ብላ እናቷን ባዘዘቻት መሰረት ወደ እሷም ስልክ ደውላ እሷ ጋር እንድትመጣም ስታዛት አዱም ሁሉንም ነገር ኤዱ ሁሉም ነገር ያው ምናልባት ደርሰውበት ይሆን ብላም ታስባለች። ግን እናቷ ያንን ባለች ጊዜ ገና በጥርጣሬ ነበረና እዚህ እንድትመጣ አድርጊ ያለቻት። ይበልጡም ግን ስልኩም ካገኘችው በኋላ ደግሞ የበለጠ ክፋቷ ብሶባታልና ኤሉስም ኤዱን ስልክ ሳይገኝም በፊት ነበረ የጠራቻት። ኤዱም ስልኩ ተገኝቶ ይሆን ብላ በውስጧን ፈርታለች። ግን ደግሞ አሁን ምንም አማራጭ የለኝም ብላ ለመሲ ደውላ እመጣለሁ ብላ ትነግራታለች። ወንድሟም መሲ አብረው ቁጭ ብለው እህቴ ደህና ነሽ አልተሻለሽም ብሎ በሚጠይቃት ሰዓት ግን ደህና ነኝ ብላ ጭንቀቷንም በውስጧ ደብቃ ምንም እንደማታስታውስ ወንድሟን ፊት ታስመስላለች። ከዚህ መሀልም ስልኩን ካገኘችው በኋላ ወይዘሮ ሄለን እሳት ጎርሳ በዛን ጊዜ ወደ መሲ ክላስ ትመጣለች። ግን አጋጣሚ ወንድሟን ታገኘውና ወንድሟ በማግኘቷ ደስተኛ አይደለችም። ቢሆንም ግን ምንም አማራጭ ስለሌላት ከሱ ጋርም ማስመሰል ነበረባት። ግን ደግሞ ለትንሽ ጊዜ ብቻዋን እንደምታወራት ለወንድሟ አስፈቅዳት እንዲወጣ ታዘዋለች። በዛን ሰዓት ስለ መሲም ትፈራታለች። ምን ነው እየፈራሽኝ ነው ወይ ብላም ስትላት አይፈርድሽ አይደለም እንዲስፋሽ ፈልጌ ነው ትላለች። ግን እሷ ፈርታታለች። ውስጧ በጣም ከዚህ በፊት ያደረገቻትንም ሁሉም ነገር አዶኒም ስለ ኑኒ ተጨንቆ ሲያወራ፣ ግን ኤሉስ ደግሞ ስለ ራስ ወዳድነቷም ታወራለች። ስለ እሷ ለምን ትጨነቃለህ እያለች ስለ እሷ መጥፎ ነገር ታወራዋለች። ለወይዘሮ ሄለንም አዶኒ ሁሉም ነገር ቤቱን ሽጬ ኑኒን ማስመለስ አለብኝ ብሎ ይነግራታል። እሷም ለምን ይሄንን እርግጠኛ ነህ ወይ በዚህ ውሳኔ ብላ ታፋጥጠዋለች። አዎ አባቴን አጥቻለሁ፣ አባቴን በብር መመለስ አልቻልኩም፣ ኑኒ ግን በብር መመለስ ከቻልኩ እንዲመለስ እፈልጋለሁ ብሎ በሚል ሰዓት እሷም ይሄ ነበረ የምፈልገው ብላ በውስጧ ደስታዋን ታጣጥማለች።